ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እንግዲህ እዚህ ደርሰናል። አሁን የምንጀምረው ርዕስ እርኩሳን መናፍስት በሚል ርዕስ ነው። ዛሬ የምናየው እርኩሳን መናፍስትና ተፈጥሯቸው የሚል ነው። ተፈጥሯቸውን ነው። ስለ እርኩሳን መናፍስት ነው ዛሬ የተወሰነ የምናየው። የሚቀጥለውም ክፍል እንቀጥላለን ጌታ ቢፈቅድና ቢረዳን ነገ ማለት ነው። እንግዲህ እስቲ እርኩሳን መናፍስት በሚለው ስር እርኩሳን መናፍስት መንፈስ ናቸው ብለን እንጀምር። ተፈጥሯቸውንና ስለ እርኩሳን መናፍስት ስናነሳ የመጀመሪያው ምንድናቸው ነው ብለን ነው የምንጀምረው። መንፈስ ናቸው ነው። በመጽሐፍ ቅዱስ መንፈስ የሚለው ቃል የተለያየ ትርጉም እንደያዘን እናያለን። መንፈስ የሚለው ለምሳሌ ክፉ የሆኑ ነገሮችን ለመግለጽ መንፈስ የሚለው ቃል እንጠቀማለን። ክፉም ለሚለው መላእክት መንፈስ እንደሆኑ መጽሐፍ ቅዱስ ይናገራል። ክፉም ለማለትም ለክፉዎችም መንፈስ ነው የሚለው፣ መላእክትንም መንፈስ ነው የሚለው። መላእክት ለምሳሌ ዕብራውያን 1:14 ላይ መላእክት የሚድኑትን ለማገልገል የሚላኩ የእግዚአብሔር አገልጋዮች የሆኑ መንፈሶች አይደሉም ምን ይላል? ስለዚህ ሰይጣን ራሱ የሚታወቀው እርኩስ መንፈስ ወይ ደግሞ ክፉ መንፈስ፣ አሳሳች መንፈስ ወዘተ በመባል ነው ማለት ነው። መንፈስ ነው። ልክ መላእክት መንፈስ እንደሆኑት እርኩስ ነው። እርኩስ መንፈስ የሚባል አለ፣ ክፉ መንፈስ የሚባል አለ፣ አሳሳች መንፈስ የሚባል አለ ማለት ነው። አንደኛ ነገሥት 22:21 ላይ አንድ መንፈስ ወደ እግዚአብሔር ፊት ቀርቦ እኔ ላሳስተው እችላለሁ አለ። እንግዲህ ንጉሱን እዛ ጋር ሊያሳስተው የፈለገው እኔ ላሳስተው እችላለሁ የእስራኤልን ንጉስ አክዓብን። ምክንያቱም እዚህ ጋር መንፈስ አንድ መንፈስ ነው የተባለው እዚህ ጋር አያችሁ። ምክንያቱም መንፈስ በሚል ነው የሚጠራው። ሉሲፈር መጀመሪያም ቢሆን ተፈጥሮ መንፈስ እንጂ ስጋ የለበሰ አልነበረም። ክፋት መጀመሪያውንም ስጋ የለበሰ አይደለም፣ መንፈስ ነው። በእግዚአብሔር ላይ አምጾ ሰይጣን ከሆነም በኋላ ራሱ መንፈስ ከመሆን አልተለወጠም። ክፉ ምንጊዜም ክፉ ነው፣ ግን ደግሞ መንፈስ ነው። እርኩሳን መናፍስት መንፈስ ባይሆኑ ኖሮ ወደ ሰው ሕይወት መግባት አይችሉም ነበር ማለት ነው። ሉቃስ 8:30 ላይ ወደ እርኩሳን መንፈስ ወደ ሰው ሕይወት መግባት የሚችሉት መንፈስ ስለሆኑ ነው። ስጋ ቢሆኑ ኖሮ ስጋ ውስጥ በቀላሉ አይገባም ታውቃላችሁ። ስለዚህ መንፈስ ስለሆኑ ነው። አደራ እዚህ ጋር መልእክት ላሳስብ የምፈልገው አንድ መልእክት አለ። በጌታ ፍቅር ይህንን መልእክት ሙሉን ማዳመጥ አለባችሁ። በጌታ ፍቅር ነው ማሳስባችሁ። ሙሉን ካልጨረሳችሁት በጣም እንትን ነው የሚሆንባችሁ። ስለዚህ ብትችሉ ድገሙና ደጋግማችሁ አዳምጡት። ካልሆነ ግን ሙሉን ብታዳምጡ በጣም ነው የሚጠቅማችሁ። ጀምራችሁ እንዳታቆሙት። ጀምራችሁ ብታቆሙት እንኳን ጨርሱት። ከጨረሳችሁት በኋላ እንኳን መልሳችሁ ደግማችሁ አዳምጡት። በእውነት ነው የምነግራችሁ፣ እስከ መጨረሻው አዳምጡት አደራ። እሺ አሁን እያልኩት ሉቃስ ላይ የጠቀስኩት እርኩሳን መናፍስት መንፈስ ባይሆኑ ኖሮ ወደ ሰው ሕይወት መግባት አይችሉም ነው አይደል እያለን ያለ ነው። ስለዚህ እርኩሳን መናፍስት መንፈስ ይሆኑ እንጂ ሕያውነት የሌላቸው እንደዚህ ጉዞች አይደሉም። አንዳንድ ሰዎች እርኩሳን መናፍስት ተጨባጭነት የሌላቸው ስሜቶች ብቻ ናቸው ብለው በማሰብ ከስህተት ራሳቸውን ይጥላሉ። ዝም ብሎ እኮ ስሜት ነው እንጂ እንትን ይላል። ስሜትም አክቹዋሊ በእርግጥ እንትን አለ። ግን እርኩሳን መናፍስት ግን ምንድን ናቸው? በእርግጥ ክፉም ሆኑ ጥሩ መንፈሶች ምድብ ህልውና አላቸው። ምድብ ህልውና ፐርሰናል ቢንግ ናቸው። ሰው እንትን ልክ እንደ ሰው እንደ እንትን አላቸው። ይሄ ሕያው ናቸው፣ ሙታን አይደሉም። መንፈሶች ዝም ብሎ ስሜቶችም አይደሉም። መንፈሶች ክፉም ሆነ ጥሩ መንፈስ ሕያው ናቸው። ይሁን እንጂ በኃጢአት የወደቀው ሰው ይሄ አሁን ባለው ስጋዊ ህልውና ውስጥ በመታሰሩ ምክንያት በስጋዊ አይኑ ማየት የማይችለውን ሁሉ አለ ብሎ ማመንና መቀበል ያቅተዋል። ለምሳሌ መናፍስትን በአይኑ ማየት አይችልም። ስለዚህ አሉ ብሎ መቀበል ይከብደዋል። ሌላው ቀርቶ እግዚአብሔርን ራሱ በስጋዊ አይን ማየት ስለማይችል ብቻ እግዚአብሔር አለ ብሎ ማመን ራሱ አይሆንለትም ብዙ ሰው። ምክንያቱም እግዚአብሔር መንፈስ ስለሆነ ማለት ነው። እግዚአብሔር መንፈስ ነው። ስለዚህ በአይን አይታይም።
እርኩሳን መናፍስትም መንፈስ ናቸው። በስጋዊ አይኑ ብቻ ምንድነው በስጋዊ ህልውናችን ይሄ በስጋ በመታሰራችን በስጋ ውስጥ ስለኖርን ብቻ በመንፈስ ስላልሆንን መንፈስ ስላልሆንን እኛ ስጋ ስለሆንን በስጋዊ አይናችን እንደዚህ በአይናችን ይሄ አሁን ባለን አይናችን ማየት አንችልም። መንፈሳዊ እንትን በስጋዊ አይን ማለት ነው። ሰይጣንም የብዙዎቹን አእምሮ እንዳያስብ ስለሚቆልፈው በአይናችን የማናየውን ነገር አለ ብለን መቀበል የለብንም እንዲል ያደርጋል። ሰዎች እባክህ በአይን የማታየው ነገር ዝም ብለህ አትመን፣ ዝም ብሎ ነው በአይን ካላየህም ዝም ብሎ የለም ነው የሚሉት። ይህንን ደግሞ ሰይጣን የሚጠቀምበት ነገር ነው። ኃጢአተኛ ሰይጣንን በውስጡ ይዞ ቢኖርም ምንድነው ያልኩትኝ? ኃጢአተኛ ሰው ሰይጣንን በውስጡ ይዞ ቢኖር ይሄ ክፉ መንፈስ በውስጡ ቢኖርም ሕያውነቱን ግን መገንዘብ አይሆንለትም። አንዳንድ ነገሮች በክፉ መንፈስ ሰው ሲያዝ ክፉ መንፈስ አይደለም እንዲህ ነው ሳይንሱ ለምሳሌ ያብራራለታል። ይሄ እኮ እንዲህ ስለሆነ ነው ብሎ በሳይንሳዊ በተለያየ መልኩ በሚጨበጥ በላብራቶሪ በሚሰሩ ነገሮች በሚጨበጥ በሚታይ በማይክሮስኮፕ በሚታይ ነገር ሊያብራራለት ይሞክራል። ነገር ግን መካድ የሌለብን ነገር አለ። ክፉ መንፈስ ብዙዎችን በብዙ ነገር ይዞ የሚያቆይ ማለት ነው። ህይወቱን በምኞትና በራስ ወዳድነት ሞልቶ እየነዳ ሲወስደው አንድን ሰው ይሄ በኃጢአት የተያዘን ሰው ለምሳሌ በምኞት ይሄ መመኘት ኃጢአት ነው ይላል። በራስ ወዳድነት ለምሳሌ የተሞላም ሰው በዛ ሲነዳ በስጋዊ አይኑ ማየት አይችልም። ይሄን ክፉ መንፈስ ማለት ነው። እሺ ሁለተኛው ሌላኛው ደግሞ የምናየው ርዕስ እርኩሳን መናፍስት በአእምሮ የላቁ ናቸው። ሞኞች በእርግጥ ለስጋዊ ሰው እንደ ሞኝነት ነው። ለእኔ ከእግዚአብሔር ጥበብ አንጻር የመናፍስት ዓለም የእግዚአብሔር የሞኝነት ጥግ ነው። ለነሱ የብልጠት መጨረሻ ማለት ነው የመናፍስቱ ዓለም። ለእኔ በእውቀት የላቁ ናቸው የሚለው ክፍል እስቲ እንየው። እስቲ እሳቸው ያስቀመጡት ምንድነው ያሉት? እሳቸው እነዚህ የወደቁ መላእክት እርኩሳን መናፍስት ወደ መሬት ሲጣሉ ቀድሞ የነበራቸውን ጥበብ እንደያዙ አልቀሩም ነው። ቀድሞ ጥበብ ነበራቸው፣ ግን ያንን ጥበብ አላስቀጠሉትም። የጥበብ መጀመሪያ ታውቃላችሁ እግዚአብሔርን መፍራት ስለሆነ ያንን ጥበብ የላቸውም። ስለ እግዚአብሔር የነበራቸው መረዳት ሁሉ የተበረዘ ከመሆኑም በላይ እውቀታቸውን ለራሳቸው ጥቅም ማዋል አልቻሉም። ይሄ ታዲያ ለእኔ ሞኝነት ነው። ምክንያቱም የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነ፣ ስለዚህ ከጥበብ ነው የጎደሉት እነሱ። ይሁዳ በመልእክቱ ስለ ክፎች ሲናገር ይሁዳ ምዕራፍ 1 ቁጥር 10 ላይ እነዚህ ሰዎች ግን ለማስተዋል ያቃታቸውን ነገር ሁሉ ይሳደባሉ። አያችሁ፣ አንዳንድ ሰው እውቀቱ ሲጎድል መቼስ አንዲት ጦጣ አለች። የጦጣዋን ታሪክ ታውቃላችሁ አይደለ? ዘላ መብላት ሲያቅታት ሙዙ ስለማይጣፍጥ ነው ያለችው ማለት ነው። እና ምንድነው ለማስተዋል ያቃታቸውን ነገር ሁሉ ይሳደባሉ ይላል። አእምሮ እንደሌላቸው እንስሶች በተፈጥሮ ስሜት የሚያውቁትን ነገር ቢኖር እንኳን በእርሱ ይጠፋሉ ይላል። አያችሁ፣ ይሄ ይሁዳ መልእክት ላይ አእምሮ እንደሌላቸው እንስሶች በተፈጥሮ ስሜት የሚያውቁትን ነገር ቢኖር እንኳን በእርሱ ይጠፋሉ ይላል። ስለዚህ አሁን እዚህ ክፍል ላይ እነዚህ ሰዎች ግን ለማስተዋል ያቃታቸውን ነገር ሁሉ ይሳደባሉ። አእምሮ እንደሌላቸው እንስሶች በተፈጥሮ ስሜት የሚያውቁትን ነገር ቢኖር እንኳን በእርሱ ይጠፋሉ ሲል የጠቀሰው ምንድነው? ይሄ በእርግጥ እርኩሳን መናፍስትና እነዚህ ሰዎች የሚላቸው በእርኩስ መንፈስ ስሜት ያዘዘው እርኩሳን መናፍስትም እነሱንም ነው የሚያመለክተው። የእግዚአብሔርን ቅድስና ያውቃሉ፣ ይሁን እንጂ አይወዱትም። ለነገሩ ያውቃሉ ለማለት ቢያስተውሉት ነበር። ስለዚህ ለማስተዋል ያቃታቸውን ነገር ሁሉ ይሳደባሉ ነው ያለው። ስለዚህ እሳቸው እኔ እንደተናገሩት እዚህ ቅድስናው ያውቃሉ የሚለው ነገር የሚያውቁ አይመስለኝም። ምክንያቱም ቀጥታ ለማስተዋል ያቃታቸውን ነገር ነው። አንድ ሰው አዋቂ የሚባለው አትሊስት ማስተዋልም ሲኖረው ነው እንጂ ዝም ብሎ ዳታ መያዝ ብቻ እውቀት ላይሆን ይችላል። አንዳንድ መረጃ የሚያውቁ ሰዎች አሉ። ለምሳሌ ቆንጆ ምግብ አሰራር የሚያውቅ ሰው በልቶ ላያውቅ ይችላል። ምግቡን አሰራሩን አወቀ ማለት በላ ማለት ላይሆን ይችላል። ስለዚህ ለማስተዋል ያቃታቸውን ነገር ይሳደባሉ። ስለዚህ እግዚአብሔርን ቅድስና ያውቁታል ብዬ ማለት በእርግጥ መጽሐፍ ቅዱስ ላይ የእግዚአብሔርን ፍቅሩን ቀምሰው ወደኋላ ያፈገፈጉት በጣም እነሱን ለመመለስ ከባድ እንደሆነ እንደው በተአምር ካልሆነ በስተቀር ማለት ነው። አንድ ፍቅሩን ቀምሰው ምክንያቱም የበለጠ እንትን ይሉታል ማለት ነው። ስለዚህ እርኩሳን መናፍስት እውቀታቸው ሁሉ ከራሳቸው የመነጨ አይደለም።
ይሄ በጣም የሚያስማማ ነገር ነው። ሰይጣን ጥሩን ነገር በማበላሸት መለወጥ ይችላል እንጂ ክፉን እንኳን የመፍጠር ችሎታ የለውም። እሱ በጣም ይሄ እግዚአብሔር ይባርካቸው ዶክተር መለሰ ወጉ በእውነት በጣም ቆንጆ ነው እዚህ ጋር የተናገሩት። ስሙኝ ድጋሚ ላንብብላችሁ። ሰይጣን ጥሩን ነገር በማበላሸት መለወጥ ይችላል እንጂ ክፉን እንኳን የመፍጠር ችሎታ የለውም። ምን አያደርግም? ሰይጣን ክፉን ነገር መፍጠር አይችልም። ነገር ግን ጥሩን ነገር ያበላሻል። ብዙ መልካም ነገሮች እኮ አሁን ዛሬ ያሉት ብዙ መጥፎ ነገሮች የመጡት እኮ ከመልካም ነገር ነው። መልካሙን ነገር አበላሽቶት ነው። አንዳንድ ሰው አላያችሁም? በየሆነ ሰው ሲጎዳ መጨረሻ ላይ እሱ ራሱ ይቅር ማለት ሲያቅተው ወደ መጥፎ ሰዎች ባህሪ ራሱን ይለውጥና እኔም እንደዚህ እንደነሱ መጥፎ ካልሆንኩኝ እኮ ብሎ ምን ይሆናል? መጥፎ ሰው ይሆናል። ለምን? ሰይጣን ጥሩን ነገር በማበላሸት መለወጥ ነው የሚፈልገው እንጂ ክፉ ነገር የፈጠረው ክፉ ነገር የለውም። ሰይጣን የሚፈጥረው እግዚአብሔር ሁልጊዜ መልካም ነገር እዚህ ምድር ላይ ይፈጥረዋል። ነገር ግን ያንን መልካም ነገር ማበላሸት የሰይጣን ሐሳብ ነው። ስለዚህ ሐሳቡን ምንጊዜም ልንስተው አይገባም። ነገር ግን ችሎታውን ከራሱ የመነጨ ባለመሆኑ ብቻ እውቀቱንና ያለውን ኃይል አቃለን አናየውም። እና ታዲያ ሰይጣን መፍጠር አልቻለም ማለት ከራሱ የመነጨ ነገር የለውም ማለት ችሎታው ከራሱ የመነጨ ባለመሆኑ እውቀቱንና ያለውን ኃይል እንዲሁ ዝም ብሎ የማይረባ ነው ልንለውም አንችልም። ሰይጣንን ዝም ብሎ ተራ ነገር ነው ልንለው አንችልም። የሚያበላሽ ነገር ማለት ነው። በጥበቡና በተንኮሉ የመጀመሪያውን ሰው አዳምን እንደጣለ አይተናል። አዳምን ምን አድርጎታል? ጥሎታል። እንዴት አይነት አካሄድ እንደሄደ አይታችኋል አይደል? ቀስ ብሎ በሔዋን በኩል ሄዶ እሷን ቀስ ብሎ እሷም ጋር ቀጥታ ሄዶ ቢያላላትም በጨዋታ አድርጎ እያለዘበ ነው ቀስ ብሎ ይገባ። ኢየሱስን ደግሞ ለመጣል ምን ያህል ጥበብና ዘዴ እንደተጠቀመ አንብበናል። ምን አይነት መንገድ እንደሄደ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ ይህን የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው። የእሱን እቅድ አንስተውምና ሐሳቡን አንስተውም ነው በቃ። ምክንያቱም እነሱ ይቅር ሊሉት አልፈለጉ። አንደኛ ቆሮንቶስ ላይ በጣም ክፋት ያደረገ ከህብረቱ የተባረረ ሰው ነበር። ሁለተኛ ቆሮንቶስ ላይ ግን ምን እንዲያደርጉለት እንዳይጠፋ ሰው በነገራችን ላይ እግዚአብሔር ሰው እንዲጠፋ አይፈልግም። የፈለገ ኃጢአት ቢሰራ የፈለገ ክፉ ቢያደርግ መጨረሻ ላይ ተሰብሮ እንዲቀር አይደለም። ቢቀጣ እንኳን ከቅጣቱ እንዲመለስ ነው እንጂ እግዚአብሔር በቅጣቱ ምክንያት ጠፍቶ እንዲቀር እግዚአብሔር ሰውን አይፈልግም። ስለዚህ የሰይጣንን ተንኮል ስራውን ስለምናውቅ እንዳያታልለን ብዬ ነው ብሎ የተጠቀሰው እዚህ ጋር ክፍል ላይ ሐዋርያው ጳውሎስ ምንድን ነው እያለ ያለው? የሰይጣን ተንኮል ምንድን ነው? ይቅር ብለን ሰውን ወደ ህብረት እንዳናመጣ በኃጢአቱ ምክንያት። አንዳንድ ሰው እኮ በጣም ከፍተኛ የሆነ ያጋንንት ስራ ተጠቅሞበት ክፉ ስራ ሊሰራ ይችላል። በጣም መጥፎ ሊሆን ይችላል። ነገር ግን ምን እናደርግለታለን? ይቅር እንድንለው። ምክንያቱም ይቅር ካላልነው የሰይጣን ሐሳቡ ያን ሰው ማጥፋት ነው። ስለዚህ ይቅር ብለነው ብንመለስ እድል ብንሰጠው ምናልባት እግዚአብሔር እኮ ጻድቁ ወድቆ እንዲቀር ብቻ አይፈልግም። አንዳንድ ሰው እኮ ጠፍቶ የተሳሳተም እኮ ተሳስቶ እንዲቀር አይፈልግም። እግዚአብሔር እንዲመለስ ነው። ምንም ነገር ቢሳሳት እግዚአብሔር ሰዎች ወደ የሚያስከፍላቸው ኃጢአት ዋጋ በቂ ነው። በቃ የሆነ ያህል ሊከፍሉ ይችላሉ፣ ግን በቃ ይቅርታ ማድረግ። አለበለዚያ የሰይጣን ሐሳቡን አንስተው ማለት ተንኮሉ፣ ክፋቱ ማጥፋትና ማውደም ስለሆነ ማለት ነው። ምክንያቱም እግዚአብሔር ያንን ሰው እኔና እናንተን ሲፈጥረን መልካም አድርጎ ነው። ስለዚህ ዛሬ ተሳስተን ክፉ ብናደርግ እኛ ክፉ ሰይጣንን ማለት አይደለም። ግን ምን ያደርጋል? እግዚአብሔር በሚመለስ ሰው፣ ንስሐ በሚገባ መንገዱን በሚያስተካከል ሰው እግዚአብሔር በጣም ደስ ይለዋል። ምክንያቱም ክፉ የሆነው ክፉ መንፈስ ስለያዘው ወይ በክፉ መንፈስ ስለታለው ክፉ ስላደረገ እንጂ ማንም ጥሩ ነው ካፈጣጠሩ። መልካም ነን፣ እኔና እናንተ በጣም ጥሩ ሰዎች ነን። ነገር ግን ሰይጣን ሊያሳስተን ይችላል። ያ ማለት ግን ሐሳቡን ልንስተው አይገባም። እንድንጠፋ ነው እንጂ እንድንመለስ አይፈልግም ሰይጣን። እርኩሳን መናፍስት በእውቀታቸው በምድር ካሉ ቅዱሳን ሁሉ በጣም ለመጠበብ ይሞክራሉ። ሌላኛው ደግሞ እርኩሳን መናፍስት የማይሞቱ ናቸው። አይሞቱም ነው የምንለውን ደግሞ እናያለን። እስቲ ሰው ጠላት ቢነሳበት ከዚያ ጠላቱ በሞት ሊለይ ይችላል። ኢየሱስን በሕፃንነቱ ለመግደል የተነሳው ሄሮድስ ሲሞት
ሄሮድስ ሲሞት ምንድን ነው የሆነው? የእግዚአብሔር መልአክ ዮሴፍን ምን አለው? ሕፃኑን ለመግደል የሚፈልጉ ሰዎች ስለሞቱ ተነሳና ሕፃኑን ከእናቱ ጋር ይዘህ ወደ እስራኤል ሀገር ሂድ አለው። ማቴዎስ 2:20 ላይ ማለት ነው። ሰይጣን ግን ስለማይሞት እስከ መቃብራችን ድረስ ይከተለናል። ለዛም ነበረ ርኩሳን መናፍስት የማይሞቱትን ጨርሶ የማይደክሙና ተስፋ የማይቆርጡ ናቸው። ምክንያቱም አንዳንድ ሰዎች ምንም ያህል ብርቱና ጠንካራ ቢሆኑም ማለት ነው በጣም እሱ እኮ ጎበዝ ነው፣ በጣም በመንፈሳዊ ሕይወቱ ጥሩ ነው ቢባልም ጉልበታቸው የተወሰነ ስለሆነ ከአንድ ጦርነት በኋላ ለጥቂት ጊዜ ማረፍ አለባቸው። ምን ያስፈልጋቸዋል? እረፍት ያስፈልጋቸዋል። ሰዎች የሚፈልጉትን አይነት ድል በሚፈልጉት ሰዓት ካላገኙ ተስፋ ቆርጠው የተነሱበትን ዓላማ ከግብ ሳያደርሱ በመካከል ምን ያደርጋሉ? ይተውታል ማለት ነው። ሰይጣን ግን ተስፋ አይቆም። አያቸው ሰዎች ምንም ያህል ብርቱ ጠንካራ፣ ኤልያስ ለምሳሌ በጣም 400 ነቢያትን በጣም ግቢክ፣ ነገር ግን ጉልበቱ የተወሰነ ስለሆነ ከአንድ ጦርነት በኋላ አንድ በጣም ጥሩ ስራ ከሰራችሁ በኋላ ተመልሳችሁ እንዳትወድቁ ራሳችሁን በጣም በትህትና ማውደቅ አለ። አለበለዚያ በእግዚአብሔር ስራ ውስጥ ገብታችሁ ስትሰሩ መልሶ የሚያደክም ነገር አለ። እኔ ትዝ ይለኛል ከሆነ ጊዜ በፊት በየቀኑ ሳገለግል በጣም ለካ ውስጤ እየደከመ ማለት ስታገለግሉ ያላችሁን ጸጋ ስታካፍሉ ላትጠግቡ ትችላላችሁ። ነገር ግን ሰይጣን ከጀርባ በጣም እናንተን አድክሞ መጨረሻ ላይ በጣም ክፉ ነገር ውስጥ ሊከታችሁ ይችላል። አያችሁ ለምን? እንደውም ኤልያስ ሸሸ እኮ እንደውም እሱ ሞት ነበረ የታቀደለት፣ ነገር ግን ሸሽቶ ሮጦ አመለጠ። እኔ ሾሽቼ እንኳን መሮጥ ለማምለጥ አልሞከርኩም፣ ለማረፍ እረፍት እንኳን ለማድረግ አልሞከርኩም ነበረ። ስለዚህ በቃ ዝም ብዬ ማገልገሌን በቀጠልኩ ቁጥር ምን አደረኩኝ? ውስጤ ድሬን አውት ሆነ፣ ውስጤ መድረቅ ጀመረ። ድርቀት ወደ ውስጣችሁ እንዳይገባ ምንጊዜም እረፍት፣ ሁልጊዜ መንፈሳዊ ውጊያ፣ መንፈሳዊ ስራ በኋላ የተወሰነ እረፍት ያስፈልጓቸዋል ሰው የሚፈልጉት። ስለዚህ ድል በሚፈልጉት ሰዓት ካላገኘን ተስፋ ቆርጠን የተነሳንበትን ዓላማ ከግብ ሳናደርስ በመካከል መተው የለብንም፣ ማቋረጥ የለብንም። በቃ አገልግሎት ለእኔ አይሆነኝም ብለን መተው የለብንም። መልካምነት፣ የጌታን መንፈስ ስራ፣ የእግዚአብሔርን ሀሳብ መቀጠል ነው ያለብን። ሰይጣን ግን ተስፋ አይቆርጥ ብዙ ጊዜ ማለት ተስፋ ቆርጥ። በእርግጥ ሰይጣንም የሆነ ሰዓት ይደክማል። እኔ እንዳየሁት ከሆነ መጽሐፍ ቅዱስ ላይ በኋላ የምናየው ይሆናል። በእርግጥ ምክንያቱም አይታችሁ ከሆነ ከላይም እኮ አይተናል። ሕፃኑን በሄሮዶስ ዘመን ሊገላው ፈለገ። በሕፃንነቱ አላቆመም። ከዛ በኋላም አደግ ሲልም ሊያሳድደው ሞከረ። በምድረ በዳም ማቴዎስ 4 አይታችሁ ከሆነ በምድረ በዳም ሊፈትነው ሞከረ። ከዛ ለተወሰነ ጊዜ ተለየው። ድጋሚ ደግሞ ኃይሉን አሰባስበው ደግሞ በዛ ሄደ። ቀጥሎ ደግሞ በይሁዳ በኩል በጴጥሮስ በኩል መጨረሻ ላይ በብዙ አይነት መልኩ ኢየሱስ ክርስቶስን እያረፈ እየተዋጋ ነበር። ስለዚህ አይሞትም። ሰይጣን ቀጣይነት ያለው ውጊያ ያለው ዛሬ ተዋግቶን አሸንፈን እንኳን ጥሩ ነገር በክፉ ነገር ሳንወድቅ ቆመን ካለን ነገም እንዳይጥለን ነገንም መጠንቀቅ አለብን እንጂ እሱ ነገም አያቋርጥም ትግሉንና ፈተናውን ማለት ነው። ስለዚህ ማቆሚያ የለውም። ጊዜው ደርሶ እግዚአብሔር ራሱ ካላሰረው ማቆሚያ የሌለው ትግል ነው በሰዎች በዚህ ምድር ላይ እያደረገ ያለው እንደው ጌታ ቶሎ ካልመጣ በስተቀር ማለት ነው። እሺ ሌላኛው ደግሞ የምናየው እርኩሳን መናፍስት በጭካኔ የተሞሉ ናቸው፣ ጨካኞች ናቸው ነው። እግዚአብሔር ቅዱስ ነው፣ በቅድስናው ተወዳዳሪ የለውም ነው። ይሄ ግልጽ ነው አይደለ? እግዚአብሔር በጣም ቅዱስ ነው፣ በቅድስናው ደግሞ ምን ተወዳዳሪ የለውም። ሰይጣንም ደግሞ ምንድን ነው? ጨካኝ ስለሆነ በጨካኔው በርኩስነቱ የሚወዳደረው የለም። የሰዎችን ኃጢአትና ክፋት የምንለካው በእርሱ ክፉነት ነው። አይታችሁ ከሆነ ሰዎች በጣም ክፉ ሲሆኑ አይታችኋል። ያ ማለት ሰይጣን ነው። መጨረሻ ክፉ የሚሆኑበት ነገር አለ እና አላያችሁም? ሰዎች ይቅር አልልም ሲሉ ከተጣሉት ሰው ጋር እኔ በፍጹም ነው ይላሉ። ለምን? በቃ ውስጣቸው ጠቁሯል። ውስጣቸው የምህረትና የርኅራኄ መንፈስ የክርስቶስ ፍቅር የለም። በጥላቻ የተሞሉ ናቸው። በጣም የሚገርመኝ ነው። የዛሬ 5 ዓመት ወይ ደግሞ 6 ዓመት የማውቃቸው ልጆች ዛሬ በኢሞ ደውዬ ባወራቸው ማለት ነው በጥላቻ የተሞሉ ናቸው። ገና ሲያወሩኝ ክፋት፣ በቃ ስድብ፣ በጣም በጥላቻ የተሞሉ አሉ። ይገርመኛል። እኔ ባለፈው ዓመት ይመስለኛል እንደዚህ እንትን ስል አስቡት 2011 ላይ ነው ማለት ስንት ዓመት? 7 ዓመት እንግዲህ አስቡት። ከ7 ዓመት በኋላም ጥላቻቸው ውስጣቸው አልበረደም።
ቁጣቸው ክፋታቸው ያልበረዱ ሰዎችን ሳይ እና በስድብ በኮመንት ሲሰድቡ ሳይ በጌታ በኢየሱስ ስም አያችሁ፣ የሰይጣንን ክፋት ማየት የምትችሉት ክፋቱን የምንለካው በሰዎቹ ክፉነት ነው። የሰዎቹን ክፉነት ስታዩ ሊያባራላቸው አይችልም። ለምን? ክፉ መቼም ቢሆን ምን አያደርግም? ጭካኔ የተሞላ ነው። እግዚአብሔርን በመምሰል ለምሳሌ እኛ እግዚአብሔርን በመሰለን ቁጥር ቅዱሳን እንሆናለን። እግዚአብሔርን እኮ ሰው ሲመስል ምንድን ነው የሚሆነው? ይቀደሳል። ሰይጣንን እየመሰለን ስንሄድ ግን ክፎች ነው የምንሆነው። የመጨረሻ እየከፋን ነው የምንመጣው። እነዚህ የወደቁ መላእክት እርኩሳን መናፍስት ኃጢአት አመንጮች ናቸው ማለት ነው። እነዚህ የወደቁ መላእክት ምንድን ናቸው? እነዚህ እርኩሳን መናፍስት ኃጢአት የሚያመነጩ ናቸው። እርኩሳን መናፍስት ተንኮለኝነታቸው አንድ ጊዜ ብቻ ሳይሆን ሁል ጊዜ ነው። የሆነ ጊዜ የሚቆም ብቻ አይደለም። ክፋትና ተንኮላቸው ሁል ጊዜ ቀጣይነት ያለው ነው። በተንኮለኝነታቸው ሰዎችን ያለማቋረጥ ማስጨነቅ ባህሪያቸው ነው ማለት ነው። በምን? በተንኮለኝነታቸው ምን ያደርጋሉ? ሰዎችን ያለማቋረጥ ማስጨነቅ ባህሪያቸው ነው ማለት ነው። በኃጢአት ውስጥ ደስታ፣ ሰላም፣ እረፍት እንደሌለበት ቢያውቁም ታውቃላችሁ፣ ኃጢአት ውስጥ እኮ ደስታ የለውም። ለጊዜው የመሰለ ደስታ ሊኖር ይችላል እንጂ እውነት ደስታ፣ ሰላም የለውም። እረፍት እንደሌለው ቢያውቁም ሰዎችን ወደ ገፍቶ መጣልና ወይም ኃጢአትን እንዲሰሩ ማባበል ደስ ይላቸዋል ማለት ነው። ምክንያቱም በተንኮለኝነታቸው ሰዎችን ያለማቋረጥ ማስጨነቅ ባህሪያቸው ስለሆነ ደስታ፣ በተለይ ሰላም እኮ ማለት እርቅና ፍቅርና አንድነት አብሮ መስራት ነው አይደለ? እረፍት ማለት እኮ እረፍት ነው፣ አለመቅበዝበዝ ነው። ያን ቢያውቁም እንኳን ነገር ግን ሰዎችን ገፍቶ መጣል ነው ሀሳባቸው። ኃጢአት እንዲሰሩ ማባበል ነው። ኃጢአት ማለት ጥላቻ፣ ክፋት ማለት ነው። ርኩሳን መናፍስት እንደ አበደ ውሻ ደም የተጠሙ ናቸው ማለት ነው። ርኩሳን መናፍስት ያበደ ውሻ እኮ ካበደ ውሻ የሚለዩበት ውሻው ሲደክመው ያቆማል። እርኩሳን መናፍስቱ ግን ማቆሚያ የላቸውም። እርኩሳን መናፍስት ጥረታቸው በምድር ያለውን ነፍስ ያለውን ፍጡር ሁሉ ወደ ዘላለማዊ ሞት ለማድረስ ነው። አንድ ጊዜ የሆነ ሰው የተቀየማቸው ሰው ካለ አያቆምም ጥላቸውን፣ ክፋቱን ማለት ነው። ለምን? በክፉ መንፈስ። በእርግጥ አንዳንድ ሰው ከክፉ መንፈስ ነፃ ይሆንና ምን ይሆናል? ለሰዎች ይራራና ከሰዎች ጋር ፍቅር ሆኖ መልሶ በምህረት በርኅራኄ በክርስቶስ ፍቅር ይመላለሳል። ሁሉም ሰው በጥላቻ ይቀጥላል ማለት አይደለም። ነገር እርኩሳን መናፍስት ጥረታቸው ግን በምንድን ነው? በምድር ላይ ያለውን ነፍስ ያለውን ፍቅር ሁሉ ወደ ዘላለም ሞት ለማድረግ እስከ ሞት ድረስ ነው የሚቀጥሉት እርኩሳን መናፍስት ቢችሉ ማለት ነው። ሰይጣን በእግዚአብሔር ላይ ያለውን ጥላቻ ለመግለጽ የሚሞክረው ምንድን ነው? ቅዱሳንን በመዋጋት ነው። እኔና እናንተን ይዋጋናል። በዛ ጥላቻውን ለእግዚአብሔር ያሳያል ማለት ነው። የሚቻለው ቢሆን ግን ጥረቱ ከክርስቶስ መንጋ ውስጥ አንድም ሰው በሕይወት እንዳይኖር ለማድረግ ነው። የተንኮሉ ስፋት ደግሞ ይህን ያክላል ብሎ መናገር ያስቸግራል። በጣም ተንኮለኛ። እግዚአብሔርን በቀጥታ መዋጋት ስለማይችል ምንድን ነው በተዘዋዋሪ የሚዋጋው? የእሱ የሆኑትን ቅዱሳንን በመተናኮል ነው ማለት ነው። የእሱ የሆኑትን ምን ያደርጋል? የእግዚአብሔር የሆኑትን ይተናኮል። ቀጥታ እግዚአብሔርን መዋጋት ስለማይችል ማለት እኔና እናንተን ሊዋጋ ይሞክራል። ከለመለመው የእግዚአብሔር መስክ የምንውል እኔና እናንተ በለመለመ ስፍራ አይደለም የሚያሳድረን፣ በዕረፍት ውሃ ዘንድ አይደለም የሚመራን እግዚአብሔር። ስለዚህ ከጠራው የውሃ ምንጭ የምንጠጣ ከሆንን የሰይጣን ጦር በእኛ ላይ የሚወረውረው መሆኑን በመረዳት በጥንቃቄ ሁልጊዜ ነቅተን መጠበቅ ይገባናል። ምክንያቱም ከለመለመው ስፍራ ከዕረፍት ውሃ ምንጭ ሁሉ ሊያርቀን ነው የሚፈልገው። እግዚአብሔር ምሕረቱን በሰፊው በሚያሳይበት ስፍራ ሁሉ ምን ያህል እንደሚከብር ሰይጣን ስለሚያውቅ እግዚአብሔር ታውቃላችሁ፣ የእግዚአብሔር ምሕረትና ርኅራኄ ባለበት ቦታ ሁሉ ለእግዚአብሔር ጉልበት ሁሉ ይንበረከካል። በዚያው ኃጢአቱ ይቅር የተባለለት ሰው ነው ለእግዚአብሔርን ተንበርክኮ ማመስገን የሚችለው አይደለ? ያንን ለእግዚአብሔር የሚደረግን ምስጋናና አምልኮና ምስጋና እኮ በምህረት ነው። እኔ ለምሳሌ እግዚአብሔርን ማመስገን የምችለው ከስንት ኃጢአቴ በደሌ በእያንዳንዱ ቀን እግዚአብሔር ከስንት ነገር ምህረት እያደረገኝ እዚህ ስላደረሰኝ ነው አይደለ? እኔና እናንተ በምህረቱ ምክንያት እግዚአብሔርን እንዳናመልክ ወደ እግዚአብሔር ክብር እንዳይገባው ለማድረግ ሰይጣን የእግዚአብሔርን ምህረት ወደ ሕዝቡ እንዳይደርስ ግድቡን ይሰራል ማለት ነው።
ብዙ ሰው እኮ በቃ እኔማ እግዚአብሔር ይቅር ይለኛል ብሎ አያስብም። ሌላኛው እርኩሳን መናፍስት ጸብጫሪዎች ናቸው ይላል። እርኩሳን መናፍስት ጥላቻ፣ መራርነት፣ ጦርነትና በቀል ደስ ያሰኛቸዋል። ምን ያሰኛቸዋል? ጥላቻ ደስ ያሰኛቸዋል። መራራነት ስር ማለት በጣም መራራነት በጣም መጥፎ ነው። ጦርነትና በቀል ደስ ያሰኛቸዋል። ሰዎች በአጋንንት መሞላታቸውን በግልጽ የምናይበት አንደኛው መንገድ በውስጣቸው ይህን የመሰለውን ተጻራሪ ኃይል ስናይ ነው ማለት ነው። እርኩሳን መናፍስት ሰውን ምን ከሰው ጋር መንግስትን ከመንግስት ጋር ማጋጨት፣ ጦርነት መፍጠር ተፈጥሯቸው ነው። ሁልጊዜ እርኩሳን መናፍስት ምንድነው ሀሳባቸው? ሰውን ከሰው ማጋጨት ነው። ህዝብን ከመንግስት፣ መንግስትን ከመንግስት ጠብ መጫር ነው። በመሃል ብዙ ነፍስ ደም ይፈሳል፣ ብዙ ነገሮች ህዝብ ይፈናቀል። በቃ ክፋት ነው ያለባቸው። እኔና እናንተ እንኳን ቅዱሳን አብረን ሆነን እንዳንጸልይ የእግዚአብሔርን ቃል እንዳናጠና ምን ያደርጋሉ? ጦርነት ከፍተው እንደምንም ብለው ማፍረስ ነው አላማቸው። የሰው ደም እንደ ውሃ ሲፈስ ልዩ ደስታ ይሰጣቸዋል። ወይ ደግሞ ቅዱሳን ህብረታቸው ሲመሰቃቀል ማየት በጣም ደስ ያሰኛቸዋል። ሌላኛው ደግሞ እርኩሳን መናፍስት ውሸታሞች ናቸው። ውሸት ምንድን ነው? ውሸት አለባቸው። ኢየሱስ ስለ ሰይጣን ውሸታምነት ሲናገር ምንድን ያለው? ዮሐንስ 8:44 ላይ እውነት በእሱ ስለሌለ ከእውነት ጋር ምንም ግንኙነት የለውም። እሱ ሐሰተኛና የሐሰት አባት ስለሆነ ሐሰት በሚናገርበት ጊዜ ከራሱ አውጥቶ ይናገራል ይላል። ውሸት ከራሱ ነው የሚያመነጨው። ውሸት በግልጽ የታየው አዳምንና ሔዋንን ነው በማሳት ነው አይደል? ውሸት መጀመሪያ የሰይጣን ውሸት የታየው ምንድን ነው ያለው? ከዚህ ፍሬ በበላችሁ ጊዜ ሞትን አትሞቱም ባላቸው ጊዜ ነበረ ትልቅ ውሸት የተዋሸው። ነገርን አጣሞ በማቅረብና በማሳት የተካነ ነው ማለት ነው። ሰይጣን መንግስቱን ለማስፋፋት የግድ መዋሸት አለበት። ካልዋሸ መንግስቱ አይስፋፋማ። አለበለዚያ ኃጢአት መስራት ጥሩ ነው በማለት የኃጢአትን መንገድ የሚመርጥ ማንም አይኖርም ነበር ማለት ነው። ምንድን ነው ያልኩት? ውሸት ባይኖር ኖሮ ሰው ሁሉ ኃጢአትን አይመርጥም ነበር። ምክንያቱም የኃጢአትን መጨረሻ ሞት እንደሆነ ቢያውቅ ሞትን ማን ይወዳል? ሞትን ማን የሚመርጣለ? ኃጢአት መስራት ጥሩ ነው በማለት አንዳንድ ሰዎች ኃጢአት ቢሰሩ ምንም እንደማይሆኑ ስለሚያስቡ ነው የኃጢአትን መንገድ የሚመርጡት። ያንን የሰይጣን ውሸት ቢረዱት ኖሮ በዛ መንገድ በኃጢአት መንገድ ባልሄዱ ነበር። ሰዎችን ማታለል የቻለው ሁለት ውሸቶች አሉት ሰይጣን። ምን ሰዎችን ማታለል የቻለበት ሁለት መንገዶች አሉት፣ ሁለት የውሸት መንገዶች። አንደኛው ሰዎች ምንድነው ሰይጣን የለም ብለው እንዲያምኑ ማድረግ ሲሆን፣ ማለት ታውቃላችሁ፣ ሰይጣን የለም ካላችሁ አሁን ዛሬ ምናልባት ከእንቅልፋችሁ ስትነሱ መጀመሪያ መጸለይ፣ ቃል ማንበብ፣ በመንፈስ ቅዱስ ተመርታችሁ የእግዚአብሔር ምሪት አዳምጣችሁ እንዳትወጡ። ትናንትና ሳትጸልዩ ወጥታችሁ ምንም ስላልሆናችሁ ዛሬ ምንም አትሆኑም ባካችሁ። ምንም የምን ሰይጣን ነው? ምን ስራዬን ነው የምሰራው ወይ ደግሞ እንዲህ ነው የምገባው መውጣው? ምን ከማንም ሰይጣን የትም ቦታ የለም። እኔ በምውልበት ቦታ እግዚአብሔር ይመስገን እኔ ምንም የለም ብለው ሰዎች ይሸወዳሉ። ሰይጣን የሌለ ይመስላቸዋል። ስለዚህ ሳይጸልዩ የክፉን መናፍስት ዓለም ዘመኑን ሳይመረምሩ ክፉን ሳይገስጹ ማለት በቃ በመንፈስ ውስጥ በእግዚአብሔር ሕልውና ውስጥ ሳይሆኑ እንዲሁ በስጋ ብቻ ተነስተው በልተው ጠጥተው ወደ ስራቸው ወደ ኑሯቸው ይቀጥላሉ። ለምን? ሰይጣን የለም ብለው ስለሚያስቡ፣ በቀን ውስጥ ምንም ሰይጣን አይገጥመኝም ብለው ስለሚያስቡ ማለት ነው። ይሄ ሰይጣን የለም ብለው እንዲያምኑ ይሄ ውሸት ነው። ሰይጣን አለ በየእያንዳንዱ ቀን በምንንቀሳቀሰው። ተውት፣ ሩቅ አይደለም። በአጠገባችሁ ባለ ሰው በኩል እንኳን ሊጠቀምባችሁ ይፈልጋል። እናንተን ለመጣል ለማሳት ማለትም በቃ እናንተ ነፃ ናችሁ፣ ምንም ነፃ ናችሁ፣ እንደፈለጋችሁ መውጣት መግባት ትችላላችሁ። ምንም ኧረ እባክህ ማንም አንተን ማሰር አይችልም። በነፃነት መግለጽ ራሳችሁን በነፃነት መግለጽ ትችላላችሁ። ማንም የሚያስገድዳችሁ የለም፣ መብታችሁ ነው በያለ የሚናገረው ነገር አለ። አንደኛ ድራሻችሁ ላይ አልደርስባችሁም። እናንተ ነፃ ናችሁ፣ በክርስቶስ ነፃ ወጣችሁ። ስለዚህ ምንም ሰይጣን ስለሌለ ፈታ ብላችሁ ኑሩ የሚል ነው። አረ በጣም ውጊያ አለ። እንደውም በክርስቶስ መሆናችሁ ነው እንደውም ጠላት ያፈራችሁት። ዓለም በጣም ነው የምትጠላችሁ። ለምን? በክርስቶስ ኢየሱስ ስለሆናችሁ። ዓለም የራሷ ብትሆንማ አትጠላችሁም ነበር፣ ተወዳችሁ ነበር። ስለዚህ የጨለማውን ስራ እንድትገልጡ የብርሃን ልጆች ስለሆናችሁ፣ ጨው ስለሆናችሁ፣ ጣዕም ስላላችሁ፣ ለዓለም ብርሃን ስለሆናችሁ ጨለማው ይወደናል ብላችሁ እንዳታስቡ። እሺ፣ ሌላኛው ደግሞ ሰውን ዋሽቶ የሚያታልልበት መንገድ እውነት ያልሆነ ትንቢት የሚናገሩትን እውነት ያልሆኑ ተአምራትና ፈውስን የሚያሳዩትን ሰዎች በማስነሳት ነው ማለት ነው።
ሰይጣን ማለት ነው። ለምሳሌ ሰዎች ሲናገር የእግዚአብሔር ቃል ስለ ሰዎች ስለ እነዚህ ሰዎች ሲናገር ይህን የሚያስደንቅ ነገር አይደለም፣ ምክንያቱም ሰይጣን እንኳን የብርሃን መልአክ ለመምሰል ራሱን ይለውጣል ይላል። ምንድነው ይሄ? ሁለተኛ ቆሮንቶስ ምዕራፍ 11 ላይ ራሱን ይለውጥ። ስለዚህ የሰይጣን አገልጋዮች የጽድቅ አገልጋዮችን ለመምሰል ራሳቸውን ቢለውጡ አያስደንቅም፣ በመጨረሻ የስራቸውን ዋጋ ያገኛሉ ይላል። እስቲ በሌላኛው ትርጉም የስራቸውን ዋጋ ምን ይላል መሰላችሁ? ይህን የሚያስደንቅ ነገር አይደለም፣ ሰይጣን እንኳን የብርሃን መልአክ ለመምሰል ራሱን ይለውጣል ይላል። ቁጥር 14 ላይ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 11 ምን ይላል? የሚያስደንቅ ነገር አይደለም፣ ሰይጣን እንኳን የብርሃን መልአክ ለመምሰል ራሱን ይለውጣል። ስለዚህ ያለ እነዚህ የሰይጣን አገልጋዮች የጽድቅ አገልጋዮች ለመምሰል ራሳቸውን ቢለውጡ አያስደንቅ። ምንድነው የሚመስሉት? የጽድቅ አገልጋይ ልክ እንደ ብርሃን መልአክ ማለት ነው። እነዚህ አገልጋዮች ምንድነው በጣም በሰው ፊት ያማሩ መልካም ሞገስ ያላቸው መስለው ነው የሚቀርቡት ማለት ነው። በመጨረሻ ግን የስራቸውን ዋጋ ያገኛሉ። አሁን በእርግጥ እየጠገቡ እየበሉ እየጠጡ በጣም ተመችቷቸው ነው ያሉት። በጣም ማንም ሰው የሚፈልገውን ነገር እየሰጡት እያበሉ እያጠጡት ማለት ትበላለህ ትጠጣለህ እያሉት በጣም የሰውን ተስፋ እየሰጡ ያልሆነ የውሸት ተስፋ እየሰጡ እየሄዱበት ያለው መንገድ ነው ያለው። ይሄ ውሸታምነት፣ ይሄ የውሸት አባት መሆኑን የምታውቁት ሁለተኛው ምንድን ነው? የሚያታሉ መንገድ፣ እውነት ያልሆነ መንገድ፣ ትንቢት የሚናገሩትን እውነት ያልሆኑ ተአምራትና ፈውስ የሚያሳዩትን ሰዎች በማስነሳት ነው፣ ነቢያትን ማለት ነው። ኢየሱስ ስለ ሐሰተኞች መሲያትና ነቢያት ሲያስጠነቅቅ ምንድን ያለው? የማቴዎስ ወንጌል 24 ላይ ሐሰተኞች መሲዎችና ሐሰተኞች ነቢያት ይነሳሉ ነው ያለው። ይነሳሉ። እነሱ ቢቻላቸው ማለት ነው የሚችሉ ቢሆን ኖሮ የእግዚአብሔርን ምርጦች እንኳን ለማሳት ታላላቅ ተአምራትና ድንቅ ነገሮችን ያሳያሉ ነው የሚለው። ቢቻላቸው ማለት ነው። በቃ ያደርጋሉ፣ ተአምራትን ያደርጋሉ፣ ድንቅና ተአምራትን ያደርጋሉ። ነገር ግን እውነተኞችን ግን አያስቱም። ሐሰተኛው መሲሆች ምንድነው? የሐሰተኛ ነቢያት ብዙዎችን ግን እንደሚያስቱ ነው የሚያሳየው። ይነሳሉ ነው ያለው ጌታ። ሌላኛው ደግሞ እርኩሳን መናፍስት ወደ ሰው ህይወት መግባት ይችላሉ ነው። በደንብ ስሙኝ። እርኩሳን መናፍስት ወደ ምን ይገባሉ? ወደ ሰው መግባት ይችላሉ። በአስቆሮቱ ይሁዳ ህይወት ውስጥ ሰይጣን እንደገባበት ሉቃስና ዮሐንስ በግልጽ ይናገራሉ መጽሐፉ ላይ ማለት ነው። እንደዚህ ይላል ሉቃስ 22:3 ላይ በዚያን ጊዜ ከ12ቱ አንዱ በሆነው በአስቆሮቱ ይሁዳ ሰይጣን ገባበት ይላል። ሰይጣን ይሄ መንፈስ፣ ክፉ መንፈስ ማን ውስጥ ገባ? ይሁዳ ውስጥ ገባ ይላል። ይሁዳ ጉርሻውን ከተቀበለ በኋላ ወዲያውኑ ሰይጣን ገባበት ይላል ዮሐንስ 13:27 ላይ ማለት ነው። ይሁን እንጂ ያለ ሰው ፍቃድ ሰይጣን ወደ ሰው ህይወት መግባት በግድ አይችልም፣ ችሎታም የለውም። በግድ አስገድዶ ሰው ውስጥ መግባት አይችልም። ለዚህ ነው ሐዋርያው እግዚአብሔር እንደዚህ የሚለው በሐዋርያው በኩል ኤፌሶን 4:27 ላይ ለዲያብሎስ ስፍራ አትስጡት ያለው። ስፍራ ከሰጣችሁት ይገባል። ዌልካም ካላችሁ ማንም ሰው እንኳን ብዙ ሰው እኮ ቤቱ ፈቅዶ ካላስገባ ሰውን እኮ ሰው ዘሎ ቤት ውስጥ ላይገባበት ይችላል። በሩን መክፈት አለበት መጀመሪያ። ሁልጊዜ ሊያንኳኳ ይሞክራል ሰይጣን። ግን በሩን ከፍተን ግባ ብለን ማንነቱን ሳንጠይቅ ሳናጣራ የእግዚአብሔርን ፍቃድ ምንም ነገር ሳናረጋግጥ በደንብ በመንፈስ ሳንመራ በስጋ ከተመላለስን ለዲያብሎስ ስፍራ አትስጡት ነው የተባልነው። ሰው ሆን ብሎ ኃጢአት ሲሰራ ለሰይጣን የልቡን በር ከፍቶ ማስገባቱ ነው ማለት ነው። ክፉ መንፈስ ወደ ሰው ህይወት የሚገባው ምንድን ነው? በኃጢአት ውስጥ ሰው ሲመላለስ ነው። በይሁዳ አስቆሮቱ ልብ ውስጥ ሰይጣን መግባት የቻለው ምንድን ነው? ኢየሱስን አሳልፎ ለመስጠት ወስኖ በልቡ በመነሳቱ ነው። ያኔ ሰይጣን ወደ ልቡ ለመግባት የሚያስችለውን የተከፈተ በር አገኘ ማለት ነው። የሐዋርያት ሥራ 5:3 ላይ እንደዚህ ይላል። ሐናንያን እንትን ሲለው ማለት ነው ሰይጣን ስለምን ወደ ልብ ገባ አለው ጴጥሮስ ማለት ነው። ሰይጣን እንዴት ለምን ወደ ልብ ገባ? የሸጥከውን ብር መጀመሪያውንም ያንተ ብር ነው፣ ግን ለምን እግዚአብሔር ላይ መዋሸት አስፈለገ? አምጥተህ እንድትዋሽ ማን? በዚህ ዘመን አሁን ብዙ ሰው እየሞተ አይደለም፣ በእርግጥ ብዙ ነገር ይዋሻል። ግን ሰይጣን ስለምን ወደ ልብ ገባ? ለምን ታስገቡታላችሁ? ለኃጢአት በር እየከፈታችሁለት ነው። ለምንስ የልብን በር ለሰይጣን ትከፍትለታለህ ወይ ትከፍችለታለሽ? ለሰይጣን በር ከከፈትንለት ለመግባት እሱ ምንም በኃጢአት ውስጥ ስንመላለስ ማለት ነው። ወደ ልቡ ሰይጣንን ፈቅዶ የሚያስገባ ሰው የዲያብሎስ ልጅ
የእውነት ሁሉ ጠላት፣ ማታለልና ክፋት የሞላበት ቀጥተኛውን የእግዚአብሔርን መንገድ የሚያጣምም ማን ነው? ያ ሰው ይሆናል ማለት ነው። የሐዋርያት ሥራ 3:11 ላይ ነው ይሄ የሚለው። ምንድነው የሐዋርያት ሥራ 3:11 የሚለው? ልድገምላችሁ። ሰው ወደ ልቡ ሰይጣንን ፈቅዶ የሚያስገባው የዲያብሎስ ልጅ የእውነት ሁሉ ጠላት ልክ ዲያብሎስን፣ ሰይጣንን፣ ክፋትን በኃጢአት ውስጥ ነገሮች ውስጥ ሁሉ ተዘፍቆ ሰው ሲቆይ የሰይጣንን ፈቅዶ ወደ ራሱ ህይወት የሚያስገባው ያ ሰው ምንድነው? የዲያብሎስ ልጅ ነው የሚሆነው ማለት የእውነት ሁሉ ጠላት ነው። እውነትን አይወድም ማለት ነው። ማታለልና ክፋት የሞላበት ይሆናል። ክፋት ወይ ደግሞ አታላይ፣ ቀጥተኛውን የእግዚአብሔርን መንገድ የሚያጣምም ይሆናል ማለት ነው። እሺ ከመጨረሻ በፊት እርኩሳን መናፍስት ችክ ያሉ ናቸው ነው። ሰይጣን በቀላሉ ተስፋ እንደማይቆርጥ ያየነው ኢየሱስን ለመፈተን ወደ ምድረ በዳ ይዞት ሲወጣ ነው አይደለ? በቀላሉ ተስፋ አይቆርጥም። በዘረጋው ወጥመድ ኢየሱስን መጣል እንደማይችል በመጀመሪያ ሙከራ ቢያውቅም ተስፋ ቆርጦ በመተው ፋንታ 3 ጊዜ በተለያየ የእግዚአብሔር ቃል ይዞ ነው አይደለ ወደሱ የመጣው። መንገድ ሞከረ እስከ መጨረሻ። እሱ ብቻ አይደለም፣ እስከ መስቀል ድረስ ኢየሱስን ከመፈተን ወደኋላ እንዳላለን አይተናል። መስቀል ላይ ሆኖ እንኳን አልተውም ነበር። እንደዚህ አይደል ያለው ማርቆስ 15:30 ላይ አምላክ ከሆንክ እስቲ ከመስቀል ውረድ አለው። ይኸውላችሁ ገና አገልግሎቱን ከመጀመሩ በፊት በምድረ በዳ 40 ቀን ከጾመ ጸለየ። ያኔ አንዴ ብቻ አልፈተነም፣ 2 3 ጊዜ በእግዚአብሔር ቃል ሲሞገተው አልቻለም፣ ጥሎት ሄደ። እንደገና እስከ መጨረሻ እስከ ዕለተ ሞቱ ድረስ መስቀል ላይ እንኳን ሆኖ በቃ ለምን አትተው እስቲ አምላክ ከሆንክ እስቲ ከመስቀል ላይ ውረድ ብሎ ሲፈትነው ሁሉ እናያለን ማለት ነው። ይህን ያለው ክርስቶስ በመሞቱ የሚያገኘው ድል ስላወቀ ነው። ቢችል ኖሮ ኢየሱስ ክርስቶስን ከእግዚአብሔር ጋር ማጣላት ነበር። ይችል ነበር መላእክቱን አዞ ከመስቀል ላይ መውረድ፣ ግን ያ የእግዚአብሔር ትእዛዝ አልነበረም። አንዳንድ ሰው በሆነ በከባድ መከራ ውስጥ ሲያልፍ ከመከራው እኮ የሚወጣበትን አቋራጭ መንገድ ሰይጣን ያሳየዋል። ነገር ግን ቢጸና ብታገስ እግዚአብሔርን መንገድ ቁጣም አሁን ለምሳሌ ቁጣ በእኔ ላይ ቢነሳ የእግዚአብሔር ቁጣው እስኪበርድ ድረስ መታገስ መጠበቅ ነው ያለብኝ እንጂ የራሴ መንገድ ፈጥሬ በጣም ተጋግጬ ተራርጬ ከሱ ሐሳብና ቅድ መውጣት የለብኝም ከእግዚአብሔር። እሱን ነው መጠበቅ ያለብኝ። ኢየሱስ ክርስቶስም እንደዛ ነው ያደረገው። ራሱ እግዚአብሔር ከሙታን እንደሚያስነሳው በማመን ነው እንጂ መቆየት ያለበት ከመስቀል ላይ ውረድ ሲለው ሰይጣንን መታዘዝ የለበትም። ይህን ያለው ክርስቶስ በሞቱ የሚያገኘውን ድል ያውቃል። ሰይጣን ያንን ውረድ ያለው ማለት ነው። ሰይጣን በችኮነቱ ተወዳዳሪ የሌለው ብንል እንኳን ምንም እንትን የሚል አይደለም። ምክንያቱም ይላል አይለቅም። አንዳንድ ሴቶችን አይታችኋል። ከቅድስና አውርዶ በየሆነ ነገር ውስጥ ለመጣል ሲፈልግ እኔ እኮ አንቺ ያላንቺ መኖር አልችልም፣ ያላንቺ መተንፈስ አልችልም፣ እኔ እኮ በአንቺ ውይ ችክክ ይሉባታል። በቃ ውይ ብላ እሷ ተስፋ ትቆርጥና ከወደቀችለት ከዛ ሰው ጋር በቃ ህይወቷን አበላሽቶ ይሄዳል እኮ እሱ። ወይ ደግሞ ጭራሽ ደግሞ በትዳርም ከሆነ ጭራሽ ህይወቷን አግብቶ ጭራሽ ህይወቷን ብዙ ነገር ለማበላሸት ወጥመድ ሆኖ ይኖራል ከእሷ ጋር። ወይ ደግሞ ብዙዎቹን በትዳር ወይ አስወልዶ ጥሎ ስንት ህይወታቸውን ለማበላሸት ይህ መንገድ የሄደበትን እያየን ብዙ አይተናል ማለት ነው። አማኝን አንድ ጊዜ ብቻ ፈትኖት ባይሸነፍለት አንድ ጊዜ ለምሳሌ ወደኛ ህይወት መጥቶ ሊሞክረን ይፎክራል። ካልቻለ ሌላም ጊዜ ይሞክራል። አቃተኝ በማለት ትቶት አይሄድም። ሙሉ ለሙሉ ትቶን አይሄድም። ትንሽ አረሳስቶ በሌላ መንገድና ዘዴ እንደገና ሊያጠምደን ወደኛ ሊመጣ እንደሚሞክር አትጠራጠሩ። እርኩስ መንፈስ እንደዛ ነው፣ ችኮ ነው፣ በአንዴ ጥሎ አይሄድም። እስከ ህይወታችን ፍጻሜ ድረስ በፈተና ውስጥ እንዳለን መርሳት የለብንም ነው። ሌላኛው እርኩሳን መናፍስት ፈሪዎች ናቸው። በጣም ፈሪ፣ ጭሰታም ማለት ነው። ጭሰታም ማለት ፈሪ ማለት ነው። ያዕቆብ መጽሐፍ ላይ እግዚአብሔር ቃል ያለ ለዛ ነው ሰይጣንን ተቃውሞት ከእናንተ የሚሸሻል። ያዕቆብ 4:7 ላይ ምክንያቱም ፈሪነቱ በደንብ ግልጽ ነው። ሰይጣን ይሄ እርኩሳን መናፍስት በጣም ፈሪዎች ናቸው። ሰይጣን በመስቀል ላይ ድል የመታውን ኢየሱስን በጣም ይፈራዋል ማለት ነው። እዚህ ጋር በነገራችን ላይ አንድ ነገር እዚህ ጋር እሳቸው ቢገልጹት ደስ የሚለኝ የነበረው ሰይጣንን ተቃውሞት ከእናንተ ይሸሻል ሲባል በኢየሱስ ስም ሂድ ከዚህ ብሎ መቃወም። ማንም ሰው ይቃወም። አጋንንትም እኮ የጌታን ስም እየጠሩ ይንቀጠቀጣሉ፣ ይፈራሉ። ነገር ግን በጽድቅ ህይወታችን ነው የምንቃወመው፣ በቅድስና ህይወታችን ነው የምንቃወመው። የእሱን ሐሳብ አለመተባበራችን ነው ህይወታችን ነው ምን የሚሆነው ሰይጣንን ተቃዋሚ የሚሆነው እንጂ
አንደበት በአፍማ ሁሉም ሰው እወድሃለሁ ሲል ራሱ አላያችሁም እንዴ? እኔ እኮ በጣም እወድሻለሁ፣ እኔ እኮ እወድሃለሁ ይባባላል ሰው በአፉ ማለት ነው። በጣም ናፈከኝ፣ በጣም ናፈቅሽኝ ይባላል። ግን አብሮ ቁጭ ብሎ ሻይ ለመጠጣት እንኳን ጊዜ የሌለው ሰው በአፉ እንዲሁ ለማለት ለወሬ ብቻ እወድሃለሁ የሚባል የውሸት ማንነት አለ አይደለ? በዚህ ዘመን እንደምናየው ሰይጣንም እንደዛ ነው። ዝም ብላችሁ ስለተቃወማችሁ ትሄድልኝ እያላችሁ በኃጢአት ውስጥ የተጠምዳችሁ እየኖራችሁ በምን ተአምር ነው እሱን የተቃወማችሁት? መቃወም በስራ በተግባር ነው። በቃ በስራ በተግባር መቃወም ትችላላችሁ። ማለትም በተግባሩ ጋር ባለመስማማት፣ በክፋት ውስጥ ባለመኖር ማለት። ሰይጣን በመስቀል ላይ ድል የመታው ኢየሱስ ክርስቶስን ብቻ ነው የሚፈራው። እኛም ደግሞ ኃይል የምናገኘው ኃይልን በሚሰጠን በክርስቶስ እንጂ በራሳችን ተቃውመን አንችለው። በመንፈስ ቅዱስ ኃይል ግን ቆመን በርትተን መኖር ስንችል፣ በቅድስና ሕይወት ስንመላል፣ ጌታ ሲረዳን መኖር ስንችል፣ ግን በእሱ ላይ ስንታመን፣ በክርስቶስ ኢየሱስ በታመንን ቁጥር ግን በኢየሱስ ስምም ደፍሮ የሚመጡበትን ይፈራል ማለት ነው። ሰይጣን እንዲፈራና እንዲሸሽ ለማድረግ በክርስቶስ መታመንና መታዘዝ ይጠይቃል። ክርስቶስ ኢየሱስን መፍራት ማለት ሰይጣን የተሸነፈ ጠላት ነው ማለት ነው። በማን ነው የተሸነፈው? በክርስቶስ ነው። በክርስቶስ ስም ደፍሮ በሚቋቋሙ ታማኞች ፊት መቆም አይችልም ሰይጣን። ሰው ብቻውን በእውቀቱ በጥበቡና በተንኮሉ ተወዳዳሪ የሌለው ሰይጣን መቋቋም አይችልም። ሰይጣን ምንድን ነው? ክፉ ነው። መናፍስቱ አሰራር ክፎች ናቸው። እኛ እውቀት ስላለን አይታችኋል። አንዳንድ ሰዎች ዶክትሬት ይጭናሉ ብዙ በመጽሐፍ ቅዱስ እውቀት ትምህርት በጣም እኔ አውቃቸዋለሁ። አሁን ዶክትሬት እየጨረሱ ያሉ ምናምን በጣም በቃ ዶክትሬትም 1 2 3 ሊኖራቸው ይችላል። ነገር ግን ለሰይጣን በር ለመክፈት ግን የሚከለክላቸው ነገር የለም። በእውቀት በጥበብ በተንኮል ተወዳዳሪ የለውም ሰይጣን። እሱም በሱ ማሸነፍ አንችልም። ማንንም ማታለልና ማሳሳት፣ ወደ ሰው ህይወት ማግባት፣ ማሸነፍ፣ መግደል ምን ፍላጎቱ ነው። የክፉ መናፍስት አሰራር ምን ማድረግ? ማታለል፣ ማሳሳት ማለት ነው። ስለዚህ ይህን አይነቱን ኃይለኛ ጠላት ለብቻው ለመቋቋም ኃይልና ችሎታ ያለው ማንም ሰው ሳይሆን ክርስቶስ ኢየሱስ ነው። ስለዚህ ሰው በራሳችን ጉልበት እንዳንታመን የእግዚአብሔር ቃል የሚመክረንና የሚያስጠነቅቀንን ማወቅ አለብን። ማሸነፋችን የተመሰረተው በጎልጎታ አይደለም፣ በመስቀሉ ኃይል ነው። እሱን ሳንይዝ ብቻችንን ካገኘን ሰይጣን ያዋርደናል። ብቻችንን በራሳችን ሳይሆን በተቻለን መጠን ከቅዱሳን ጋር አብረን ከሁለት ሶስት በመሆን አብረን መጸለይ፣ ቃሉን ማጥናት፣ ህብረት ማድረግ አለብን። ቃሉም ጋር በጸሎት ከእግዚአብሔር ጋር ከህብረት ከቅዱሳንም ጋር ማለት ነው። አለበለዚያ ብቻችንን የምንፍጨረጨረው ነገር የትም አያደርሰንም፣ በራሱ ወጥመድ ከማስጠም ብቻ በቀር ሰይጣን። ስለዚህ ሰይጣን ምንድነው እያልን ለመጨረሻ ላይ ፈሪ ነው። አይችልም፣ በጣም አይችልም። እናንተን እና እኔን ሊጥለን አይችልም፣ ሊያጠፋን አይችልም። ለምን? ኢየሱስ ክርስቶስ ድል ነስቶልናል። የምንታመነው ጌታ አያሳፍረንምና። ሰላም ሁኑ። ኢየሱስ ጌታ ነው። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለ ነው። እንዲሁ የተኛን ሰዎች አይደለንም፣ ውጊያ ላይ ያለ ነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮመንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።